የከተማ ሰው የዳኘዋልን ዘፈን ያውቀዋል? አይ ከተማ ሰው ሲጀምር ያውቀዋል። ናስኪያት ና ምንድነው? ዳኘዋልን ታውቋል? ኧረ አላውቀውም። የጨነቀለት የሚለውና ዘፈኛ ታውቁም? አላውቀውም። የጨነቀለት ጨምርበት። የጨነቀለት አየው ሲያውቀው ሰላም ክቡራን አድማጭ ተመልካቾች ምን አዲሳችን ተመልሷል። ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምረዋለን። ዘና ፈታ ያልን እስከ ዝግጅቱ ፍጻሜ አብረን እንቆይም። የቤተ መንግስቱ ትኩሳት፣ የፓርላማው ራስ ምታት፣ ኮሜዲያን ምን አለ? ሞልታችሁ ቁጭ በሉ ወንበሩን ይዛችሁ 500ም ሁኑ ዱካ ጨመራችሁ ጥቅጥቅ በሉና እጭቅ ከወንበሩ አመታ ጨብጭቡ ይወዳል መንበሩ እጅ እንጂ ጭንቅላት አይጠይቅ ሰፈሩ ሆይ ማለት ነው። ባላምባራስ ጣሴ በልዩ አስተማሪ ቪዲዮ ተመልሷል። በነፃ ክፍያ በልካችሁ ክፍያ በሰራችሁት ልክ እያለ ነው። ማን ነው ከዚህ ታክሲ የሚሳፈር? በነፃ በልካችሁ ክፍያ በልካችሁ በሰራችሁት በነፃ ትሄዳለህ። አዎ ና አንተኛው። አንቺ ምን አስገበገበሽ? ተመለሽ አንቺን አላልኩሽም። አንተ ና እናቴ ኑ አዎ አብራችሁ ናችሁ ማለት ጋር ነን። አረ እሺ ክፍያችሁ ታዲያ ምንድነው? ታማኝነት ነው። በሚገባ ታማኝነት ማሸጋ ነው። ግቡ በነፃ። ታማኝነቶች ተገኝተዋል፣ ገብተዋል በነፃ። ታማኝነት ማሸጋ ነው። ስንት አድል አይደለ ከትዳሩ በላይ የሚወሰልት። አዎ አንድ አግኝተናል፣ ተመስገን ነው። በነፃ ነይ እናቴ ነይ አንቺኛዋ። አንቺ ደግሞ ማነሽ? መልካምነት አንቺማ ታስፈልጊያለሽ። መልካምነት በጣም ጥሩ ነው። በግቢ እሺ በነፃ መልካምነትም ተገኝታለች፣ በነፃ ልትሳፈር ነው። እሷ ተቀመጭ። ታማኝነት ተገኘ፣ መልካምነትም ተገኘ። እንግዲህ ሞልቷላ። የሞላ በነፃ አዎ ናና። አቤት ወጥቻለሁ። አንተ ደግሞ ማን? እኔ ይቅርታ ነኝ። ይቅርታ ሰው። ይቅርታ። እና ክፍያ ምንድነው ያንተ? እኔ የተጣሉትን የማስታርቅ ያልተስማሙትን ደግሞ የማስማማ ሰው ነኝና ባጠፋ ይቅርታ የምጠይቅ። ደግሞ ሰው ቢበድለኝ እኔ እሳትን በእሳት ሳይሆን እሳትን በውሃ የምመልስ ይቅርታ ሰው ነኝ። እሰይ ይቅር መባባል ያስፈልጋል። አንተማ እንደው በጣም ተፈላጊ ነህ። ይሄው ቦታው እንደተዘጋጀ ነው። በነፃ ግባ። ይቅርታም ተገኝቷል። እሱም በነፃ ተሳፋሪ ነው። ግባ። አዎ አረረረ ናና። አንተ ደግሞ ማን? ትኬት ምን ይላል? ተሳፋሪዎች አሁንም እንደቀጠሉ ነው። ደግነት ደግሞ ተገኝቷል። ደግነትም በነፃ ተሳፋሪ ነው። ግባ። ጥሩ ቦታ አለ። ና ግባ በነፃ። ይሄው የተዘጋጀልህ ቦታ። አዎ ግባ። በነፃ በስተመጨረሻም ባላምባራስ ጣሴ ተመልሰዋል። ባላምባራስስ የዚህ ታክሲ ተሳፋሪ የሆኑ ባላምባራስ ደግሞ እኔ ሰውዬ ደግሞ ምን እንዲያደርጉ ነው የመጡ? ጣሴ ውሰደኝማ ቸኩያለሁ። የት ነው የሚሄዱት? እንትን ነው ከጫፍ ከመዳረሻው። እንዴት ነው የሚገቡ? እንዴት አልገባም? እርሶ ማን ኖት? ማን? እኔ አላወቅም እንዴ? ፈላጭ ቆራጭ እኮ ነኝ፣ የሀገሪቱ ባለሀብት። አዎ ትልቅ ቁም ነገር መማር እንችላለን። በዚህ ምድር ላይ ስንኖር የምንሰራቸው ስራዎች ሁሉ ተመልሰው እኛን ነው ይከፍሉናል። ስለዚህ መልካምነት፣ ይቅርታ ማድረግ በህይወታችን እጅግ አስፈላጊ እንደሆነ የሚያስተምር ቪዲዮ ነው። ወደ ሌላኛው ቪዲዮ እናልፋለን። እና ባለሀብት ስለሆኑ ፈላጭ ቆራጭ ስለሆኑ እዚህ ሊገቡ ዝም ብለህ አሁን በምድር ላይ ቢያስፈልገው ገንዘብ ነው። ሰማኝማ ያለው እንዳላስወርድልኝና ክፍል አድርጌ ልሂድባት። አይ ባላምባራስ አስነሳው። በዚህ ምድር ክፍያ ነው ገንዘብ ነው የሚያስፈልገው። እባክህ በክፍያ አይደለም። ጣሴ እባክህ ቸኩያለሁ፣ አስገባኝ። ዝም ብለህ አሉትን በሙሉ አስወርድልኝ፣ እኔ እከፍልሃለሁ ነው ብለህ ጨምሬ። ክፍያው ምግባር ነው ስሎት ባላምባራስ። እንዴ
ደሞ አንተ ከመቼ ወዲህ አንተ ተሽለህ ነው አሁን? ጣሴ ታው ባላምባራስ አቤት። በክፍያ አይደለም አስገባኝ ብቻ በከፈል አይደለም። ወዴት ጥለኝ ልትሄድ? አዎ ኧረ ተው ከዚች ምድር ላይ በሰሯት መልካም ነገር ነው የሚገቡ። ኧረ ተው ጣሴ። አዎ አይገቡም። በነፃ ሂድ ሹፌር አቤት። በነፃ ገነት በነፃ ምን? አዎ ገነት? አዎ ገነት በነፃ ኧረ ተው ጣሴ። አሃ ለካ የከፈለ ብቻ አይሄድም። ግድ የለም ጥሩ ለመስራትም አሁንም ጊዜ አለኝ። ግድ የለም። የአከራይና ተከራይ ጉዳይ ዘንድሮ ህይወታችሁ ወደ ላይም ወደ ታችም ከፍ አይበል መሃል ላይ ተንጠልጥላችሁ ቅሩ። እንደዚህ አይነት አከራዮች አሁን ደግሞ መንግስት እንትን አወጣ ቤቴ ልኖርበት ነውና ልቀቁ ማለት ፋሽን አረጋች። በዚህ ላይ ደግሞ ከውጭ የሚመጣ ዘመድ አበዛዙ። የዘመድማ ከውጭ ቢኖራችሁ እኮ ማለት ነው ለማኝ አትሆኑም ነበር። የሰው ህይወት ላይ ቁማር አትጫወቱም ነበር። አሁን ልኖርበት ነው ብላችሁ ሌላ ሰው አታስገቡም ነበር። አንድ ሰው ነው አውጣ ስትሉት ብዙ ነገር ማአት ነው የዛ ቤት ላይ የምታመጡትና ያ ማአት እግዚአብሔር ቤታችሁ ያስገባ። የነዛን ጭንቀት እግዚአብሔር ቤታችሁ እጥፍ አድርጎ ያስገባላችሁ። አንድ ሰው ውጡ ስትሉት ልጁ ትምህርት ቤት እዚህ ተላምዷል። ሁለተኛ ቤት የሚከራዩበት እንኳን ቢኖራቸው እቃ የሚያጓጉዙበት የላችሁ። በእናንተ ምክንያት ደግሞ ሰው እግዚአብሔርን እንዲክድ እያረጋችሁ ነው። ሰው ሲማረር ሰው ሲከፋው ግራ ሲገባ ፈመድኃኒዓለም እግዚአብሔር አንተ የለህም ለሀብታም እንጂ ለደሃ አሰራም ብሎ በእናንተ ምክንያት አንድ ሰው የፈጠረን አምላክ ማማረር ማለት ትልቁ ኃጢአት ነው። ስለዚህ አድቡ፣ ስነ ስርዓታችሁን ያዙ። እግዚአብሔር መዓት እንዳያወርድባችሁ። እግዚአብሔር ዝም የሚለው ማይሰማ እማያ እንዳይመስላችሁ። ሲያመጣ ደግሞ እንደሱ አይደለም ቆልሎ ነው የሚያመጣባችሁ። ያን ቀን ማንንም ነው ማድናችሁ። እግዚአብሔር ምስክሬ ነው። የእግዚአብሔር ፈተና ብዙ ነውና ሰውን አትፈቱኑ። በእግዚአብሔር ሲመለስባችሁ ግን አትቋቋሙ። ዘርማንዘራችሁን ነው የሚጨርሰው። ለ3000 ብላችሁ ግፋት ትስሩና አድቡ። እግዚአብሔር ልብ ይስጣችሁ። የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለም ጫፍ ነኝ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤቴ በስተመጨረሻ የምንከታተለው ጉዳይ እጅግ አስተማሪ ጉዳይ ነው። በኢትዮጵያ 3 ተፎካካሪ ክልሎች አሉ፣ ትግራይ፣ አማራና ኦሮሚያ። እነዚህ 3ቱ ብሔሮች በብሔራዊ መዝሙራቸው የሀገር አንድነትን፣ የህዝቦችን እኩልነትና መከባበር እንዴት ይገልጹታል የሚለውን እንከታተለዋለን። እናንተ ከ10 ሬት ታደርጋላችሁ። የማንኛው ብሔራዊ መዝሙር ሰላምና ፍቅርን ይሰብካል? በኮሜንት አሳውቁኝ። እንከታተለው። የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። መስመር ነው አቋም ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። በፀሐይ ባህሩሩ በቁር ነፍሳችን ዋይ ጥማት አለትዩን ትራሳችን ዋሻ ይሁን ቤታችን። ሌትም ቀንም ጉዞ ይድከመን ይራበንም። አቋም ነው ኃይላችን፣ ህዝብ ነው ኃይላችን። በፍጹም አንሸነፍም። የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። አቋም ነው ኃይላችን፣ ህዝብ ነው ኃይላችን። በፍጹም አንሸነፍም። በህዝቦች እንከበብ፣ መሬት ይጥበበን። የጠላቶቻችን ጥርስ ስጋችን ውስጥ ይቀርቀር። ስጋችን ላሞራ፣ ደማችን እንደ ጎርፍ ይፍሰስ።
አጥንታችን ይድቀቅ ዱቄት ሆኖ ይበተን። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። የማንወጣው ተራራ የማንሻገረው ወንዝ ፍጹም የለም። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። በጭራሽ አንሸነፍም። የጦር መሳሪያ መርዝ ፋሽስታዊ ንዳድ ሚሊዮን ጠላቶቻችን ፊታችን ላይ ይርገፉ። መስዋዕትነት መቁሰልና ኪሳራም እንከፍላለን። የከፋ መከራ ቢመጣ ወደን እንከፍላለን። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። አሸናፊዎች ነን። መስመር ነው ኃይላችን፣ ህዝብ ነው ኃይላችን። አሸናፊዎች ነን። 3 ጊዜ ማለት ነው። ይህን ይመስላል። አሁን ደግሞ የኦሮሚያ ብሔራዊ ክልላዊ ህዝብ መዝሙር። ኦሮሚያ ኦሮሚያ የትልቅ ታሪክ ባለቤት፣ የኦሮሞዎች ማዕከል የገዳ ስርዓት ማህደር፣ የህግና ስርዓት ምድር የጨፌ ኦዳ እናት፣ የታደልሽ ለሚቷ ሁሉን አብቃይ፣ የ100 ዓመት ግፍን በደም አጠብንልሽ፣ በውድ መስዋዕትነት ሰንደቅሽን ከፍ አደረግን። ደስ ብሎናል፣ ደስ ይበልሽ፣ ቦኮ ጎዳችንን አስመለስ። ሰላምና ዲሞክራሲ፣ ሰብአዊ መብት፣ አስተማማኝ ልማት፣ ፈጣን እድገት፣ ከሌሎች ህዝቦች ጋርም በፍቅርና በአንድነት ለመኖር ዋስትና ጽኑ ዓላማ አድርገን ኃይላችንን አንድ አድርገን ተነስተናል። ተማመኝብን። ኦሮሚያ ለምልሚ በልጽግና ኑሪ ይላል። ኦኬ ናው የመጨረሻ ደግሞውን የአማራ ብሔራዊ ክልላዊ ህዝብ መዝሙር የታታሪ ህዝቦች የተወደዳችሁ ተከታታዮች የዛሬው ምን አዲሳችን የተከታተላችሁትን ይመስል ነበረም። እናመሰግናለን።